በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሰን አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት አስተምሮ መሰረት ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የእመቤታችን ዘውድ የንጽሕናችንን መሰረት ያላት ወላዲተ አምላክ ድንግል ማርያም ከኢያቄምና ከሐና ሊባኖስ በተባለው ተራራማ ሀገር ግንቦት 1 ቀን የተወለደችበት ዕለት መሆኑን የሊቃውንት ምስክርነት ያስረዳል። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምንገኝ ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተክርስቲያን የቅድስት ድንግል ማርያም ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና ንጽሕተ ንጹሐን ቅድስተ ቅዱሳን ከተለዩ የተለየች ከተመረጡ የተመረጠች ክብርት እናታችን ቅድስት ድንግል ማርያም በከበረች ቀን ግንቦት 1 ቀን ተወለደች። የመወለዷም ነገር እንዲህ ነው። ሐናና ኢያቄም ልጅ በማጣት ሲያዝኑ ኖረዋል። በዚያም ወራት የመካኖች መባ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽመው ይማልዱ ነበር። እናም ባልና ሚስቱ ወደ እግዚአብሔር ጸለዩ። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለም ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እሷም አመነች፣ ሉል እግዚአብሔርንም አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ኢያቄም ለሐና ራእይ አየ። ነጭ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራሷ ስታርፍ በቀኝ ጆሮዋ ገብታ በማኅፀኗ ስታድር አየ። ሐናም ለኢያቄም ጸምራ ሲያስታጥቅህ መቋሚያ አብባ አፍርታ ፍጥረት ሁሉ ሲመግባት አየሁ ብላ ነገረችው። ነሐሴ በገባ በ7ኛው ቀን በዕለተ እሑድ እመቤታችን ቅድስት ድንግል ማርያም ተጸነሰች። በግንቦት 1 ቀንም እመቤታችን ቅድስት ድንግል ማርያም ከሐናና ከኢያቄም ተወለደች። በ10ኛው ቀንም ስሟን ማርያም ብለው ሰየሟት። በዚህ ዓለም ካሉት ምግቦች ሁሉ ጣፋጭ ማር በመሆኑ እንዲሁም በገነት ካሉ ምግቦች ደግሞ ያምን የሚያህል ጣፋጭ ባለመኖሩ ማርያም አሏት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለም ሁሉ እመቤት ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት ናትና። በታምረ ማርያም ላይ እንደተገለጸው እመቤታችን ቅድስት ድንግል ማርያም 33 በዓላት አሏት። ከእነዚህ በዓላት ሁሉ አስበልጥ የምትወደው በዓለ ልደቷን እንደሆነ ታምረ ማርያም በዝርዝር ያስረዳል። ቅድስት ሐናና ቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያምን በአድባረ ሊባኖስ ግንቦት 1 ቀን ወለዷት። በዚያ ጊዜ ጠላታቸውን ለመሸሽ በስደት ላይ ስለነበሩ ምግብም አልያዙም። ስንቃቸውም ንፍሮና ጥራጥሬ ነበር። በዚህም የእመቤታችን ማርያምን የልደት በዓል በሕዝበ ክርስቲያን ዘንድ ንፍሮ እየተበላ ይከበራል። የነቢያት ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ወይም ለሕያዋን ሁሉ ታላቅ የደስታ ቀን ነው። ስለ መጥምቁ ዮሐንስ ልደት በመልአኩ ቅዱስ ገብርኤል አንደበት በመወለዱ ብዙ ሰዎች ደስ ይላቸዋል በማለት ተናግሯል። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጠራጊ የአዋጅ ነጋሪ በመሆኑ ነው። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያት ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? ስለሆነም ከጌታ ቀን ቀጥሎ የምንደሰትበት ትልቁ ቀን የእርሷ ልደት ቀን ነው። ቅዱስ እንድርያስ ስለ ከበረ ልደቷ እንዲህ ብሏል። ይህ በዓል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐዩ መምጣት የተዘጋጀች ሰማይ በቅድመ አያቶቿ በእነ ቴክታና ሰጲርቃ ሕልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሰረቶቿ የተቀደሱ ተራሮች ናቸው።
ከሴት ስር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው ተናገሩላት። ቅድስት ድንግል ማርያም ልደቷ የነቢያት ፍጻሜ ነውና ታላቅ ደስታቸው ነው። በንጽህናዋና በቅድስናዋ ተደንቀው ሰማያውያን ቅዱሳን መላእክትም ያመሰግኗታል። በዚህ ዕለት ግን አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባራው ጋር ነው፣ ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱና በዓሉን ለተገባው የሥጋ ስሜት መፈጸሚያነት ያውሉታል። ይህ ግን መታረም ያለበት ጉዳይ ነው። እኛ ግን ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድነታችንን ምክንያት የሆነችውን ድንግል ማርያምን እያመሰገን ልናከብረው ይገባል። የእመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳይነት አይለየን። አምላካችን እግዚአብሔር ከበዓሉ ረድኤት በረከት ያካፍለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።